የሰማሁት ነገር እስካሁን እውነት አልመሰለኝም። አንዴ እስቲ ይሄን ቪዲዮ አይተን እንመለስ። ከነጻነት ወርቅነህ ጋር በተያያዘ አንድ ቪዲዮ ዩቲዩብ ላይ ሰርቼ በጣም ብዙ ሰዎች እዚህ ቪዲዮ ስር ሜንሽን እያደረጋችሁ ነው። ኦሬዲ ህመሙን እኮ ተናግሯል። ምንድነው ይሄ ህመም እስቲ ያብራራልን ብላችሁኛል። ስለዚህ ቪዲዮን አይተን እንመለስና ለሌሎቻችሁም በዚሁ አጋጣሚ ግንዛቤ ማስጨበጫ ሊሆን ይችላል። ውፍረትን ተከትሎ ሊቨር የሚጫን ነገር አለ። ያንን ነገር በበቀነስና እንትን በማለት ማስተካከል አለ። ፋት ወይም ጮማና ጉበት ምን አገናኛቸው የሚለውን አስረዳችኋለሁ። አሁን ላይ ግን ኤግዛክትሊ የሞቱ መንስኤ ይሄ ነው የሚባል ሜዲካል ሪፖርት የለም በዚህ ሰዓት። ይሄ ሊሆንም ላይሆንም ይችላል። ኢቢኤስ እንግዲህ ባጋጠመው ህመም ምክንያት ህይወቱ አልፏል ብሎ ነው የዘገበው እንጂ የህመሙ አይነት በዲቴል የተቀመጠ ነገር የለም። ነገር ግን ራሱ የተናገረው ፋቲ ሊቨር የሚባለው ነገር ምንድን ነው? እንግዲህ ፋቲ ሊቨር ወይም ደግሞ አሁን ሜታቦሊክ አሶሲኤትድ ይባላል። ለእናንተ በደንብ እንዲገባችሁ በግልጽ ልንገራችሁ። ስቴቶሲስ እና ስቴቶ ሄፓታይተስ የሚባሉ ነገሮች አሉ። ስቴቶሲስ ማለት ያው ጉበትና ጮማ ብቻ ማለት ነው፣ ሌላ ችግር ሳይፈጠር ማለት ነው። ስቴቶ ሄፓታይተስ ማለት ደግሞ ምንድነው? ጮማ አለ እናም ደግሞ የጉበት መቆጣትና የጉበት መጎዳት አለ ማለት ነው ከጮማው ጋር ተያይዞ። ይሄኛው ስቴቶሲስ የሚባለው አብዛኞቻችን ጋር በተለይ ትንሽ ወፈር የምንል ሰዎች ጋር ሄደን አልትራሳውንድ ብንታይ አብዛኞቻችን ጋር ጮማ አለ፣ በተለይ ወፈር የምንል ሰዎች ማለት ነው። ችግሩ ግን የሚፈጠረው ስቴቶ ሄፓታይተስ ሲሆን ነው። ይሄ ምንድነው? ጮማ አለ እና የጉበት መቆጣትና የጉበት ሴሎች መጎዳት አለ ማለት ነው። መጨረሻ ለሞት የሚዳርገው ምን ሲሆን ነው? ዩዥዋሊ ሁለት አይነት ኮምፕሊኬሽኖች ሲፈጠሩ ነው። አንደኛው እንግዲህ ሲሮሲስ የሚባል ነገር አለ። ሲሮሲስ ማለት እንግዲህ ጉበት ተጎድቶ መጨረሻ ላይ ሙሉ በሙሉ ተቀይሮ እንደ ጠባሳ አይነት ነገር ሲፈጠር ማለት ነው። ጠባሳ የሆነ አለ አይደለ? ፋይብሮዝድ ሲሆን ያ ሲሮሲስ ይባላል። ይሄ ሲሆን ደግሞ የራሱ ኮምፕሊኬሽኖች አሉ እና ከነዚህ ኮምፕሊኬሽኖች ውስጥ አንዱ እንግዲህ የምግብ ቱቦአችን ላይ መድማት ሊኖር ይችላል። እንዲሁ መድማት ማለት ነው። ይሄ የሚፈጠረው ፖርታል ሃይፐርቴንሽን የሚባል ነገር ሲፈጠር ነው። ሌላ ደግሞ ጉበት እንደምታውቁት አንደኛ ስራው መርዝ ማስወገድ ነው ከሰውነታችን። ጉበት ፌል ሲያደርግ እንግዲህ እነዛ መርዞች ወደ አእምሯችን ይሄዳሉ፣ ሌላ ሰውነቶቻችንን በጣም ይጎዳሉ እና ለምሳሌ ሄፓቲክ ኢንሴፋሎፓቲ ማለት አእምሮ ሲጎዳ ማለት ነው በጉበት ፌል ማድረግ ምክንያት። ሌላው ደግሞ ሆዳችን ውስጥ ውሃ ሊጠራቀም ይችላል። ይሄ ደግሞ አሳይተስ ይባላል። አንዳንዴ የጉበት በሽታ ያለባቸው ሰዎች እንደ ቦርጭ የሚመስል ነገር ሆዳቸው ዝም ብሎ ሰፍቶ በቃ ቦርጭ ነው ሲሉ ቆዩና ያ ነገር የተጠራቀመው ውሃ ኢንፌክሽን ሲያጋጥመው ሌላም ኮምፕሊኬሽን ሲያጋጥመው እስከ ሞት ድረስ የሚያደርስ ኮምፕሊኬሽን ሊፈጠር ይችላል ማለት ነው። ሌላው ደግሞ የጉበት ካንሰርም ይመጣል በዚህ ምክንያት። ሲሮሲስ ከመጣ በኋላ የጉበት ካንሰር ይመጣል። ያው ካንሰር ማለት እንግዲህ ግልጽ ነው፣ ሁላችሁም አንደርስታንድ የምታደርጉት ነገር ነው። በጣም ለሞት የሚዳርግ ነገር ነው ካንሰር። ስለዚህ ምንድነው ማድረግ ያለብን? ወፍራም የሆኑን ሰዎች ካለን ኤክሰርሳይዝ መስራትና ክብደታችንን መቀነስ በጣም ኢምፖርታንት የሆነ ነገር ነው። ሌላው ደግሞ ያው የስኳር በሽታ ካለብንም ደግሞ ያንን ነገር ኮንትሮል ማድረግ ከዚህ በሽታ ለመጠንቀቅ ትክክለኛው። ነጻነት ወርቅነህ ከ5 ቀናት በፊት ያጋራው መልእክት ፍቅር ሰው ሲሞት እንኳን አይጠፋም፣ ወደ ኋላ ይቀራል እና የማንቋቋመው ይሆናል ብሎ ነበር። ይህንን ማመን እጅግ በጣም ከባድ ነው። ነፍስ ሰላም ትረፍ፣ ትኖራለህ። የሰማሁት ነገር እስካሁን እውነት አልመሰለኝም። ይህንን እንዴት ማመን ይቻላል? እዛ ጋር መገኘት አለመቻሌ ራሱ በጣም ናመመኝ። ለቤተሰቦቹ እግዚአብሔር መጽናኛውን ይስጣቸው። የሁላችንንም ሳቅ ነው የወሰድክብን። እነዚህ ማመን ማለት ነው። ያንተን መቀበል አልችልም ወንድሜ። እዛ ጋር ሆኔ እዛ ጋር መገኘት ባለመቻሌ ለቤተሰቦች መጽናኛውን ይስጣቸው፣ ለወዳጆች ሁሉ መጽናኛውን ይስጣቸው። ምን ማለት እችላለሁ ወንድሜ? ለኔ ብቻ አይደለም ይሄ ነገር አስደንጋጭ የሆነው መሰለኝ። ነጻነት ወርቅነህ
አርቲስት ነጻነት ወርቅነህ መሞቱን ሰማውና በጣም ነው የደነገጥኩት። በጣም ስላችሁ በጣም ነው የደነገጥኩት። እኔ ትወና እንደወድ ካደረጉኝ ሰዎች መካከል አንዱ ነጻነት ወርቅነህ ነውና በጣም ከልጅነቴ ህልሜ ከነበሩት ነገር አንድ ቀን ከሱ ጋር የሆነ ነገር መስራት አግኝቼው እንደምወደው መናገር ነበርና እዚህ ደረጃ ደርሼ ዛሬ ላይ ኢንተርቴይንመንቱ እዚህ ሚዲያው ላይ እየሰራው እድሎች ነበሩኝ አግኝቼ እንደምወደው ለመናገርና ምን ሆኜ እንዳልተናገርኩ አላውቅም። አንድ ቀን ሰላም ሳልለው እና በጣም በቃ እሱ በሚሰራው ስራ በጣም ትልቅ መነሳሳት ፈጥሮብኝ ትወና ለወድ እንደቻልኩም ሳልናገር ህይወቱ ማለፉን ዛሬ ሰማ በጣም ደነገጥኩ። እኔ እንጃ በቃ በጣም ዛሬ አዲስ አበባ አይደለሁምና ምናልባት ለመጀመሪያ ጊዜም ለመጨረሻም ጊዜ ቀብሩ ላይ መገኘት ይመስለኛል። አንዳንድ ትውቆች በጣም ያስጠላሉ። በጣም ነው የምንወድ ነጻነት ነፍስ በገነት ተኑር። ይሄንን ሁሉ አመት ሚዲያ ላይ ስሰራ በጣም ከምወዳቸው ጥቂት ሰዎች በጣም እኔን ከሚያነቃቁ ሰዎች በተለይ እኔም ከምሰራው ፕሮግራም አንፃር ያቀራረብ ይዘት አንፃር በጣም ያየሁት በጣም ራሴን አፕዴት ያደረኩት ሰው ቢኖር ነጻነት ወርቅነህ በጣም ነው የምወደው። ግን ይሄን ሁሉ ዘመን በአካል አግኝቼው አላውቅም። አንድ ቀን አይቼው አላውቅም። ግን እንደምወደው ብዙ እሱን የሚቀርቡ ሰዎችን ሳገኝ እነግራቸዋለሁ። ሁላችሁም እንደሰማችሁት ነው። በጣም ልብ የሚሰብር ዜና ነው። ነፂ በጣም ጎበዝ ነው፣ ምንም ጥያቄ የለውም። በፊልሙ፣ በማስታወቂያው፣ በቴሌቪዥን ፕሮግራም አዘጋጅነት እጅግ በጣም የተወደደ ነው። ሌላውም በጣም በርካታ ሙያዎች ላይ ተሳትፏል። እንዳልክ ምን ልትለን ነው? በነፂ ሞት አዝናል አይናው። ቀጥሎ ምን ልትለን ነው እንዳልክ ካላችሁ ዘላለማችሁን አስተካክላችኋል ወይ? እርግጠኛ ናችሁ ወይ ወዴት እንደምትሄዱ? አይመስልም። የሰው ልጅ እድሜ ጠብታ ነው፣ ትንታ የሚገለው ነው። የሰው ልጅ ማለት ደሞስ ደካማ ፍጥረት ነው። ማክሲማም 60 70 120 ብንኖር ነው። ኦኬ ዘላለማችሁን አስተካክላችኋል ወይ? እርግጠኛ መሆን ትፈልጋላችሁ በክርስቶስ ኢየሱስ በማመን የዘላለም ሕይወት እንደሚገኝ? ይህንንም መንፈስ ቅዱስን በተቀበላችሁ ቅጽበት ጌታን በተቀበላችሁ ቅጽበት መንፈስ ቅዱስ ይህንን እርግጠኝነትና እውነት በውስጣችሁ እንደሚያትም ዛሬ ልነግራችሁ ነው የመጣሁት። ጊዜ የላችሁም። ሚዲያ ስላለን፣ ኢንስታግራም ስላለን፣ መኪና ስለምንነዳ፣ በጣም አሪፍ ቤት ላይ ስንኖር፣ ልጆችን ስንወልድ ምን ቦታ አይመስልም። እንሄዳለን። የጊዜ ጉዳይ ነው። ተራ ጠብቀን ቆመናል። ምንድነው እንዳልክ ምትለኝ? የዘላለም ሕይወት አግኙ። መጽሐፍ ሲናገር በእርሱ በተሰቀለው በክርስቶስ ኢየሱስ በአንዱ በእግዚአብሔር ልጅ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ወዷል። ተወዳችኋል በክርስቶስ ፍቅር እና ኑ በኢየሱስ እመኑ። ዘላለማችሁን አስተካክሉ። የቤተ ክርስቲያን ሰዎች፣ ወንጌል አማኞች ባገኛችሁት ክፍተት ላይ የምትባሉበት ጊዜ አይደለም። ሰው አስመልጡ፣ ወንጌል መስክሩ። ብዙ ወንጌል ያልደረሰለት ብዙ ሚሊዮን ሰው አለ። አጀንዳ አትቀይሩ። ሰይጣን የሚያቀብላችሁን አጀንዳ እየተቀበላችሁ አብያተ ክርስቲያናት አትበጣበጡ። በጣም መታደግ ያለብን ብዙ ሰው አለ። በጣም ማስመለጥ ያለብን ብዙ ሰው አለ። ወንጌል መስክሩ፣ ወንጌል እንመስክር። በክርስቶስ ኢየሱስ በማመን በሚገኘው በእርሱ የዘላለም ሕይወት ተካፋይ እንድትሆኑ ጥሪ ያቀርባችኋለሁ። ኢየሱስ ስለ ኃጢአታችሁ ሞቷል እና ይሄንን በማመን ወደ ረፍት የምትገቡበትን እርግጠኝነት፣ ምክንያቱም ዘላለም አትኖሩም እዚህ ምድር ላይ። እድሜ ጠብታ ነው፣ ጤዛ ነው፣ ጠዋት ታይቶ ነው። ጠዋት ሰላም ነህ ያላችሁን ሰው ነው ማታ ሄደኮ የምትሉት። ስለዚህ እባካችሁ በክርስቶስ ኢየሱስ በማመን ወደ ዘላለም ሕይወት ኑ። አንድ መንገድ ተዘጋጅቶላችኋል። ኢየሱስ ይባላል። ለነፂና ለቤተሰቦቹ ለዘመድ አዝማዶቹ በጠቅላላ እጅግ በጣም ከልቤ መጽናናት እንመኛለሁ። እግዚአብሔር ያጽናችሁ፣ መንፈስ ቅዱስ ያጽናናችሁ። መልካም የሥራ ዘመን ነበር ያለው። በአሁኑ ሰዓት የብዙ ኢትዮጵያኖች ምኞት ምን ነው ይህ የሰማነው ዜና ውሸት በሆነ የሚል
ምኞት ነው ያለው የኔን ጨምሮ የብዙዎቻችን ምኞት ነው ነበረ ብዬ ራሱ መናገር በጣም እየከበደኝ ነው። የብዙዎቻችን ስሜት ነው እያስባለሁ በአሁኑ ሰዓት እና እውነት እላችኋለሁ አሁን ስልኬን ራሱ ማየት ከብዶኛል። ከ2 ሳምንት በፊት ነበር ዲሴምበር ወር ውስጥ ወደ ዲሴምበር 20 አካባቢ ነበር የሱን ደስታ ለመካፈል በዚህ ኢቨንት ላይ የተገኘሁትና ቪዲዮን ገና ኦዲዮ ገብቼ ኤዲት አድርጌ ያልጨረስኩትም ገና ፖስት የሚሆን ቪዲዮ ነበረ። በዛን ወቅትም ነጻነት እዚህ ኢቨንት ላይ ለመገኘትና አምባሳደር ለመሆን ሲመጣ የነበረው ኢነርጂ እንደ ድሮ ነበር። በጣም ኢነርጂው የሚገርም ነበር። ሁላችንም እያሳቀን ነበር በጊዜው። እናም ከአልቲማ ሪል ስቴት ጋር የአምባሳደርነት ፊርማውን ሲፈጽም ይህንን ቃል ተናግሮት ነበር። ላሳያችሁ። መልካም የስራ ዘመን ነበር ያለው። መልካም የስራ ዘመን ግን አልሆነም። ነፂን አተነዋል ዛሬ ማለት ነው እና ለመጀመሪያ ጊዜም ለመጨረሻ ጊዜ በዚህ ወቅት ነው ያገኘሁትና ዛሬው ቀን እጅግ በጣም ከባድ ነው። ስልኬን በጣም ነው የጠላሁት። በጣም ማለት ነው ያሉትን ቪዲዮዎች ስመለከታቸው በጣም ከባድ። ነፍሱን በአጸደ ገነት ያኖርልን። መልካም ቀን ይሁንላችሁ። ህይወት በጣም አጭር ነች። ነጻነት የለቀቀውን ተመልከቱ። በቅርብ ጊዜ በኢንስታግራም ከለቀቃቸው ፖስቶች ውስጥ እንግዲህ ይህን ጽሁፍ ተመልክቻለሁ። እቺ ለማስለቀሻ አሪፍ ናት ብሎ ነበር እንግዲህ ከኢንስታግራም ፖስቱ በታች ወይም ደግሞ ካፕሽን ላይ እየጻፈ የነበረው። እየሳቀ ኖሮ እየሳቀ የተለየንን የነጻነትን ህልፈተ ህይወትና ሞት እንግዲህ ማመን እጅግ በጣም አስቸጋሪ ነው። ነጻነትን ልክ እንደ ቤተሰባችን በቲያትር በድራማ እንዲሁ ደግሞ በቴሌቪዥን ፕሮግራሞች ላይ ሁሉ ጊዜ የምንከታተለው ድንቅ አርቲስት ነበር። ነጻነት ወዳጅና ቤተሰቦች እንግዲህ እጅግ በጣም መጽናናትን እንመኛለን። ለነጻነትም እንግዲህ ነፍስ ይማር ማለት ፈልጋለሁ። እጅግ አስደንጋጭ ነው። ለማመንም እጅግ የሚከብድ ነው። ሐሳባችሁን ኮሜንት ላይ አጋሩ። በቃ ህይወት ይህች ናት። ከሳምንታት ደስታ እስከ ድንገተኛ ስንብት የሰው ልጅ ህይወትና ቀጠሮዋ ምን ያህል ረቂቅ ነው። ገና ከ2 ሳምንታት በፊት በታላቅ ደስታና እንቅስቃሴ ላይ የነበረው ተወዳጁ አርቲስት ነጻነት ወርቅነህ የአልቲማ ሪል ስቴት ብራንድ አምባሳደር ሆኖ ተመርጦ ስራውን በንቃት መጀመሩ የሚታወስም ነበረም። ይሁን እንጂ ያ የትላንቱ ንቁና ጠንካራ ወንድማችን ዛሬ በድንገት ከዚህ ዓለም በሞት መለየቱን ስንሰማ በጥልቅ ሐዘን ውስጥ ሆነን ነው። ትላንት በደስታ ስራ ሲጀምር አይተነው ዛሬ ግን በሞት ተለየ ብሎ ማመን እጅጉን በጣም ይከብዳል። ነፂ እጅጉን የዋሰው ነበረም። ባሳየን ፍቅርና ደግነት ሁሌም እናስታውሳለን። ለቤተሰቦቹ፣ ለወዳጆቹ፣ ለአድናቂዎቹና እንዲሁም ለመላው የኢትዮጵያ ሕዝብ መጽናናት እንመኛለን። ነፍስ ይማር። በጣም ያሳዝን ነገር ነው እንግዲህ እየተሰማ ያለው። ተወዳጁ አርቲስትና የፕሮግራም አዘጋጅ ነጻነት ወርቅነህ ከዚህ ዓለም በሞት ተለይቷል። ለቤተሰቦቹ፣ ለወዳጅ ዘመዶቹ፣ ለአድናቂዎቹ እሺ፣ ዛሬ እንደሌላ ጊዜ ልንጫወትና ለስቃር ላይ መጣ ነው። ዛሬ እዚህ ቪዲዮ ላይ መጣ ነው። ብዙ ጊዜ በቴሌቪዥን የምናውቀው አርቲስት ነጻነት ወርቅነህ ማረፉን ሰምተን ነው። በጣም አዝነናል ሁላችንም። በድንገት ስለሆነ ሁላችንም በጣም ያዘንነው። በፊልም ስራዎቹ፣ በማስታወቂያ፣ በተለያዩ ነገሮች የምናውቀው አርቲስት ነጻነት ወርቅነህ ዛሬ በድንገት መሞቱን ሰምተናል። ለመላው ቤተሰቦቹ፣ ለኢትዮጵያ ሕዝብ፣ ለአድናቂዎቹ መጽናናት እንመኛለን። እኛ በግላችን በጣም አዝነናል። ነፂ ነፍስን በአጸደ ገነት ያኖርልን እንላለን። እናመሰግናለን። እሺ፣ ለቤተሰቦቹ፣ ለወዳጆቹ እንዲሁም ለአድናቂዎቹ ለስራ ባልደረቦችም ጭምር መጽናናትን እንመኛለን። ነፂዬ ነፍስህ በገነት ትኑር። ሁሌም በልባችን ትኖራለህ። እንወድሃለን። ውሸት ነው ወይ ለምትሉ ውሸት አይደለም። የኢትዮጵያ ፕራይም ሚኒስትር ዶክተር አብይ አህመድ በቬሪፋይድ አካውንቱ ለመላው ለቤተሰቦቹና ለወዳጆቹ መጽናናት እንዲደርስ አጋርቷል። ይህ ዜና በጣም አስደንጋጭ ዜና ነው፣ ግን አንዳንዴ ላይፍ እንደዚህ ዜና በጣም አስደንግጦኛል። የምሬን ነው የምላችሁ። ነፍስ ይማር። ባርኔ ና እንዴ ዛሬ ምን አባሽ ቲክቶክ ዛሬ ይተጣላ ሚካኤል የኛ ነው ቀጣኝ ምንድን ከምትወጁ ዛሬ አንድ ሰው እሺ ሚካኤል ብር ማን ነው ማራበን እንዴት የኛ ጀለስ ዛሬ ከቤስ ማን ከቤስ ፕሮግራም አለ ማራበን ማን ነው የምትወጁ አንቺ ኢቢኤስ ላይ ነው? አዎ። እንዴ እኔ እኮ ወዳቸዋለሁ። ብዙ ናቸው እኮ የምወዳቸው። ከመዝናኛ ፕሮግራም ነጻነት ወርቅነህ ነጻነት ምን ሞተ? እሺ ገብርኤል ማለት አረ በሚካኤል ማርያም ነው እሱ እንገር ሞተ? አዎ። አረ በጋሮ ሚካኤል በመቤት አንተ አውቃችሁ ነው። አረ እኔ ማርያም ደብሮኛል። እሺ ሚካኤልን በላ እሺ ገብርኤልን በላ ማርያም ነው ቲክቶክ ላይ ይላል እንደዚህ። አረ በጋሮ ሚካኤል አረ በመቤቴ አንተ አውቀህ ነው። አረ ሚካኤል ዳኒ ያለምን ገብቴ ተባልከ በቃ እንዴ ምኑ ታሞ